የኔ ዩኒቨርሲቲ አልጠራም ምን ሊያደርግ ሪሜዲያል ተማሪ ነኝ በ2018 ዓመተ ምህረት ሪሜዲያል ልማር ወይም የኔ ዩኒቨርሲቲ አልጠራም ምን ማድረግ እችላለሁ የሚለው ጥያቄ በዛሬ ቪዲዮአችን በቂ የሆነ መልስ ሰጣችኋለሁ ብዬ አስባለሁ። እናም ለቻናላችን አዲስ ከሆናችሁ በዚህ ቻናላችን ስለ ሪሜዲያል ሰሞኑን አትኩረን ብዙ ነገራቶችን እየሰራን ነው። ስለዚህ ሪሜዲያል ተማሪ ዘንድሮ ከሆናችሁ ይህ ቻናልን ሰብስክራይብ ብታደርጉ በጣም ትጠቀሙበታላችሁ ማለት ነው። በተጨማሪ ደግሞ ቪዲዮ ላይክ ማድረጋችሁን እንዳትረሱ። ሰሞኑን ላይ ቪዲዮ ላይክ ቻናል ሰብስክራይብ እያደረጋችሁ አይደለም። ይህ ደግሞ ብዙ ተማሪ ጋር እንዳይደርስ እያደረገ ስለሆነ ወደ ቪዲዮ ስትገቡ ቪዲዮ ላይክ ቻናላችንን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። በቀጣይነት ያው ኮንቲኒየስሊ ቪዲዮ እንድንሰራላችሁ ያበረታታናል ማለት ነው። ስለዚህ ቪዲዮ ላይክ ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። በተጨማሪ ቴሌግራም ቻናላችን ላይ በጣም ፈጣን መረጃዎችን ሼር እናደርጋችኋለን። በሪሜዲያል ጋር በተያያዙ ነገራቶችን በጣም ወሳኝ ኢንፎርሜሽኖችን ሼር እናደርጋችኋለን። እዛ ላይ ሄዳችሁ ጆይን ማድረጋችሁ እንዳትረሱ። ሊንኩን እዚህ ቪዲዮ ላይ አስቀምጥላችኋለሁ። በዛ ሄዳችሁ መግባት ትችላላችሁ ማለት ነው። እሺ መጀመሪያ ላይ ዩኒቨርሲቲያችን አልጠራም ምን ማድረግ እንችላለን ለሚለው በጣም ትልቅ ኩዌሽን ነው። አብዛኛው ዩኒቨርሲቲ አልጠራም። ሁሌ ወደ 10 ዩኒቨርሲቲ የጠራው። እሺ የቀሩትስ እስከመቼ ነው የሚጠሩት? ሁሉም ተማሪዎች አሁን ፎከሳቸው ወዴት እየሄደ ነው? ዩኒቨርሲቲ አልጠራም። ዩኒቨርሲቲ መቼ ነው የሚጠራው? እስከመቼ ነው ወደ ዩኒቨርሲቲ በሚለው ሀሳብ ላይ በጣም ብዙ እየተደጋገራችሁ በጣም እየተምታባችሁ ይገኛል ማለት ነው። በጣም ፎከስ ማድረግ ያለባችሁ ነገር ሚስ እያደረጋችሁ ነው። እሱ ምንድነው? ሪሜዲያልን ከአሁኑኑ ዝግጅት መጀመር። አብዛኞቻችሁ አይ ቲንክ ጥናቱን ራሱ አልጀመራችሁም ብዬ አስባለሁ። ይሄ ግን በጣም ማይሆን ነገር ነው። እንዴት አሁን እንደምታስቡ ከሆነ አሁን ያለፉት ወራት ራሱ እንዲሁ ነው ያለፉት። መስከረም፣ ጥቅምት፣ መስከረም ራሱ ሪሜዲያል ተማሪው መች ነው እንገባው እያላችሁ ህዳር ገባ፣ አሁን ጥቅምት ገባ፣ መስከረም ጥቅምት ገባ፣ ጥቅምት ላይም መች ነው የሚጠራው እያላችሁ አሁንም ደግሞ መች ነው ወደ ግቢ የምንገባው እያላችሁ ጊዜ የጨረሳችሁ ነው። ግቢ ከገባችሁም በኋላ መች ነው የሚመቻችልን፣ መች ነው እንትኑ የምናገኝ እያላችሁ ብዙ ተማሪ በጣም እየተዘናጋ ነው ማለት ነው ከትልቅ ነገር። እሱ ምንድነው? ጥናት። ብዙ ተማሪ አሁን ላይ እያጠና አይደለም። ይሄ ደግሞ በጣም ትልቅ ምን መስላችሁ? በጣም ትልቅ ስህተት ነው ማለት ነው። ለምን ካላችሁኝ፣ እሺ ለምን በጣም አሪፍ ጥያቄ ነው። ለምን ካላችሁ አሁን የኢንትራንስ ተማሪዎች ራሱ አሁን ቤዚካሊ ሁሉም ባይባሉ በቃ ማለፍ የሚፈልጉ ኮሚትድ የሆኑ ተማሪዎች አሁን ጥናታቸውን ጀምሯል ማለት ነው። እነሱ ምንም አላጋጠማቸውም፣ ምንም ፌል አላጋጠማቸውም። እናንተ ግን አንዴ ሪሜዲያልን ኦር አንዴ ኢንትራንስን ወድቃችኋል። ለምንድን ነው ያንስት የምትደግሙት? አሁን አብዛኛው ተማሪ እሺ ለጥናት ነው ጊዜ አጠቃቀም ስለማይቆ ነው ሪሜዲያል ኢንትራንስ ነው ያደረገው። አሁን ራሱ እናንተ ራሱ አሁን ጊዜያችሁን እያባከናችሁ ነው። ለምን ካላችሁ አሁን እስካሁን ጥናት ካልጀመራችሁ ኦብቪየስሊ አሁን 6 ወር የሚቀራችሁ 6 ወር ገና አንድ ወር ዩኒቨርሲቲ ላይ ለማለት ኦር 2 ሳምንት ይፈጅባችሁ ይችላል። ከዛም በኋላ እንደዚህ ፖድካስት ታደርጋላችሁ። ውጤቱ ራሱ መች ነው የወጣው? የሪሜዲያል ውጤት አይ ቲንክ ከአንድ ወር ይበልጣል። አንድ ወር አይደለም ወደ 2 ወር የሚቃረብ ጊዜ ነው ማለት ነው ሪሜዲያል ነጥብ ከወጣ። እሺ ሪሜዲያል ነጥብ ከወጣ ለምንድን ነው ጥናት መጀመሩት? ኦልሬዲ አለፋችሁ በቃ ለሪሜዲያል ለምንድን ነው ጥናቱን ያልጀመራችሁ? ይሄ በጣም ትልቅ ስህተት ነው። ስለዚህ እኛ ለእናንተ ብለን አንድ በጣም ስፔሻል ክላስ አዘጋጅተንላችኋል። እሱ ምንድን ነው? በጣም የሪሜዲያል ተማሪዎችን ለማገዝ በሚል ኮንሰፕት በጣም ብዙ ሪሜዲያል ተማሪዎችን ለማገዝ እንፈልጋለን። ስለዚህ ብዙ ተማሪዎች አምና ላይ እየወደቁ ነበር። ስለዚህ እናንተም በማገዝ ያክል እንዲጠቅማችኋል በሚለው ሀሳብ ይዘን አንድ ስፔሻል ክላስ አዘጋጅተንላችኋል ማለት ነው። ዝግጅታችን ኦልሬዲ ጨርሰናል ማለት ነው። አሁን ተማሪዎችን በመቀላቀል ጆይን በማስደረግ ላይ ያለ ነው እና እናንተም ጆይን ማድረግ ከፈለጋችሁ ጆይን ማድረግ ትችላላችሁ ማለት ነው። እሺ ምንድን ነው ያዙ ካላችሁኝ፣ በመጀመሪያ ደረጃ የተለያየ ሞጁሎችን አብዛኛው ተማሪ ሞጁል አይባልም ኮርስ አውትላይን አለ። ኮርስ አውትላይን ከትምህርት ሚኒስቴሩ የሚወጣ ነው። ኮርስ አውትላይኑ በተለያየ ዩኒቶች ይወጣል። አንድ ዩኒቨርሲቲ በዚህ አስፍቶ ያወጣል፣ አንድ ዩኒቨርሲቲ አጥብቦ ያወጣል፣ ኦር አንዱ በሚዲየም ያወጣል። ነገር ግን ኮርስ አውትላይኑ ነው ዲፔንድ ሆኖ ትምህርት ሚኒስቴሩ ኤግዛሙ የሚያወጣው። ዩኒቨርሲቲያችሁ አጠብበ አላጠብበ በሚለው አብዛኛው ተማሪ ዩኒት ብሎ ይጠይቃል። እኛ ደግሞ ነገር ፊክስ አድርገን እዛ ፕራይቬት ቻናላችን ላይ በጣም ሾርት ኖቶችን፣ የተለያየ ሞጁሎችን፣ የተለያየ ያው የሚጠቅማቸዋል የምንላቸውን ዩኒቶችን
ያው እዛ ስር በተዘረዘሩ እናንተ ነው ፈልጋችሁ ማግኘት ያለባችሁ። ግን እኛ ደግሞ ደክመን ለእናንተ ብለን ፈልገን እናገኛቸዋለን። ያው ፈልገንላችሁ እዛ ቻናላችን ላይ ፔስት እናደርጋቸዋለን ማለት ነው። በጣም የምትጠቀሙት በጣም ኮንሰፕት ነው። ሪሜዲያል ተማሪዎች ሶሻል ሆናችሁ ናቹራል ሆናችሁ ሁሉም ሞጁሎች፣ ኖቶች፣ የተለያየ የምትጠቀሙበት ነገራቶች በመጀመሪያ ደረጃ እነሱን በጣም ከቨር አድርገናል ማለት ነው። አሁን መቀላቀል ትችላላችሁ ማለት ነው። ሁለተኛ ደረጃ ይሄ ብቻ አይደለም አገልግሎታችን። በሁለተኛ ደረጃ ምን መሰላችሁ? ፕላን እንዴት እናወጣለን? ፕላን ባይዞ በጣም ወደ 90-80% ነው ከቨር የሚያደርጉ። በፕላን ማትመሩ ከሆነ አንድ ቀን አጥንታችሁ እንደዚሁ የምታጠኑ ከሆነ በጣም ትጎዳለ። ስለዚህ በጣም ብዙ ነገራቶችን ከቨር አድርገናል። ቪዲዮዎችንም ሰርተናል ዩቲዩብ ላይ በፕራይቬት መልኩ ለእናንተ ብቻ ነው የሚለቀቀው። እዛ ቻናል ላይ ጆይን ላደረገ ተማሪ ብቻ ነው የሚለቀቀው። ስለዚህ ይሄ ፕራይቬት ክላሳችን ጆይን ማድረግ ይኖርባችሁ ማለት ነው። ዛሬ ታይማችሁ ማኔጅ እንደምታደርጉ እንዴት ፕላን ማውጣት እንዳለባችሁ፣ እንዴት እንደ ሪሜዲያል ተማሪ ማጥናት እንዳለባችሁ፣ ምን ዩኒቶችን መዝለል እንዳለባችሁ፣ እንዴት ማጥናት እንዳለባችሁ፣ የተለያየ ቲፖች እና ትሪክሶች ታይማችሁ እንዴት ማኔጅ እንደምታደርጉ ወደ ግቢ ገብታችሁ ትንሽ በጣም ባይዞ አንድ ነገር ልነግራችሁ ፈልጋለሁ። እንደናንተ ታይም የሚጠቡ ሰው የለም። ለምን ካላችሁ 6 ወር ራሱ 5 ወር ብለው ወደ ዩኒቨርሲቲ ከገባችሁ በኋላ 5 ወር ውስጥ ከ9 እስከ 12 ሞጁሉን ከቨር አድርጋችሁ ክለሳውን ሙሉ አድርጋችሁ ለፈተና ዝግጁ ትሆናላችሁ። ፕላስ ደግሞ ትምህርት ሚኒስቴሩ አምና ላይ አንድ ነገር አናውንስ አድርጎ ነበር። ከአንድ ወር በፊት ሞጁሉ ደግሞ ከአምናውና ከዘንድሮም አንዳንድ እንደሚቀላቀል አሳውቆ ነበር። ፕላስ እናንተ ደግሞ ይሄ ሁላ ሌቨሬጅ ይበዛባችኋል። ስለዚህ በዚህ ቻናላችን በተለያየ እንደዚህ አይነት ከዚህ ጋር በተገናኙ ነገራቶችን ሼር እናደርጋቸዋል ማለት ነው። በተለያየ ክላሶች ይከፋፈላል። በሁሉም ክላስ ራሱን የቻለ ርዕስ አለው። በዛ ላይ በራሱ የቻለ ርዕስ በዛ ተመስርተን ዲፔንድ ሆነን የተለያየ ኢንፎርሜሽኖችን ሼር እናደርጋቸዋል ማለት ነው። ስለዚህ አሁኑን ይህ ቻናል መቀላቀላችን እንዳትረሱ። በተጨማሪ ደግሞ እንዲሁ ቲፕ ሆናችሁ ብለን በጣም ትልቅ ነገር ነው ትሪክስ ኤንድ ቲፕስ የሚል ሴክሽን አለ። ዛሬ ደግሞ የተለያየ አምና ላይ አንዳንድ ተማሪዎች ያጠፉ ነገራቶችን ምን ማድረግ እንዳለባቸው እንዳጠፉ ወይ እንደዚህ አድርገው አለፍን የሚሉ ነገራቶችን በቮይስ መልኩ፣ በቪዲዮ መልኩ፣ በፒዲኤፍ መልኩ፣ በኖት መልኩ እናንተ በሚቀላችሁ መልኩ ነው ሼር የምናደርጋችሁ ማለት ነው። በጣም በቀላሉ መልኩ ነው ሼር የምናደርጋችሁ። በተጨማሪ ደግሞ በመጨረሻ ላይ በቃ የተለያየ ከሪሜዲያል ተማሪዎች እርስ በእርሳችሁ ትጠናናላችሁ ማለት ነው። አንዱ የከበደውን አንዱ ጋር እየሄደ በጣም አሪፍ ክላስ ነው። በጣም አሁኑን መቀላቀል ያለባችሁ ክላስ ነው ማለት ነው። አሁን አንዱ የከበደውን አንዱን ይጠይቃል። አንዱ ጋር ቀላል ሆነ አንዱ ጋር አይከብድም። እንደዚህ እርስ በርሳችሁ እየተደጋገፋችሁ ሪሜዲያልን ታልፋላችሁ ማለት ነው። እመኑኝ በዚህ ግሩፓችን ጆይን ካረጋችሁ ምንም ሪሜዲያልን የማታልፉበት ምክንያት የለም ማለት ነው። ስለዚህ አሁኑኑ ጆይን ማድረግ ይኖርባችኋል ማለት ነው። እሺ ፕራይሱ እንዴት ነው ካላችሁ አክቹሊ ፕራይስ ይኖራል። ለምን ካላችሁ በጣም ሁለት ምክንያቶች አሉ። አንደኛ ተማሪዎችን ባውንደሪ ለማድረግ አንዳንድ ተማሪዎች አሉ። ሁሉም ተማሪዎች ጋር ተመሳሳይ ነው። ሁሉም ሰው ጋር አንድ ነገር በክፍያ ካገኘና በነፃ ካገኘ ኮሚትድ አይሆንም። እንደዚህ አይነት አገልግሎቱ በነፃ ካደረግን በጣም ኮሚትድ አትሆንም። አንዱ ዛሬ ይገባል፣ አንዱ ነገ ይወጣል፣ አንዱ በዚህ ሳምንት ይገባል፣ በዚህ ሳምንት በጣም ሁሉም ተማሪ ትምህርቱን አይከታተልም። ስለዚህ ብለን ሁሉም ተማሪ እንዲከታተል በጣም አሪፍ ገንዘብ ነው፣ ማይጠራ ፕራይስ ነው የጠራሁት ማለት ነው። ኢማጂን አታምኑኝም። አንዳንድ ተማሪ ራሱ በየቪዲዮ ነው ብሎ እየሳቀብኝ ነበር። ነገር ግን እኔ ብዙ ተማሪዎች እንድጠቀሙ ብዬ ነው እዛ ላይ ሰራሁት እና እዛ ላይ ሄዳችሁ ፕራይሱን ራሱ ማየት ትችላላችሁ። እዛ ቴሌግራማችን ላይ ኢንዲቴል ሼር አድርጌያቸዋለሁ ማለት ነው። እና ፕራይሱን ከከፈላችሁ በኋላ ቀጥታ ጆይን ታደርጋላችሁ። ጆይን ካደረጋችሁ በኋላ ወደ ፕራይቬት ክላሳችን ትቀላቀላላችሁ ማለት ነው። እና ብዙ ተማሪዎች አንቀበልም። ባይዘ በጣም ጥቂት ተማሪዎች ላይ ሰርተን በጣም ሞር ነጥብ ላይ እያተኮርን ስለሆነ ፕሊስ አሁን ካልተቀላቀላችሁ ቦታው በኋላ ላይ መታችሁ ብታለቅሱ ራሱ ቦታው የለም ማለት ነው። ስለዚህ አሁኑኑ መቀላቀል ይኖርባችኋል ማለት ነው። ፕራይሱም እንደነገርኳችሁ ማይጠራ ፕራይስ ነው። ስለዚህ ሞር ኢንፎርሜሽን ቴሌግራም ቻናላችን ላይ ያለ እዛ ሄዳችሁ ጆይን ማድረግ ትችላላችሁ ማለት ነው። እስኪ መመዝገብ እንፈልጋለን የምትሉ ተማሪዎች አንድ ቁጥር ኮሜንት ላይ ድሮፕ አድርጉልኝ። እስኪ ብዛታችሁን ማየት ፈልጋለሁ። ያው ምን ያክል ተማሪ እንደምቀበል ካፓሲቲን የሆነ ቁጥር ስላስቀምጥኩ ያን ትሪገር ካለፈ ያው በጊዜ ጆይን የሚያደርጉ ተማሪዎች ጠቀሜታ ስላሉ ዘግየት የሚሉ ተማሪዎች ጉዳት ስላሉ፣ ስለዚህ አሁኑኑ መግባት የምትፈልጉ ተማሪዎች አንድ ቁጥርን ድሮፕ አድርጉልኝ ማለት ነው። እና ፕራይቬት ክላሳችን ይህን ይመስላል። በጣም ባይዞይ ፕራይሱ አይጠራም። እኔ ራሱ
ፕራይሱን እያፈርኩ ነው የምጥረው። ለምን ካላችሁ በጣም ማይጠራ ፕራይስ ነው፣ ከአገልግሎቱ ጋር አያያዝም፣ በጣም ሃይ ነው። እኛ ዋና ሀሳባችን ምንድነው? ተማሪዎች እንዴት ማለፍ እንደሚችሉ በጣም መንገዱን ከፍተንላችሁ እንድናሳያችሁ ነው ማለት ነው ራሳችሁ። እሺ በተጨማሪ ደግሞ አንድ ነገር ነግራችሁ ፈልጋለሁ። የተለያዩ ቲዩቶሪያሎችን አንሰራም። ለምን ካላችሁ የተለያዩ ቲዩቶሪያሎች አሉ፣ ሼር እናደርጋችኋለን። ቲዩቶሪያሎች ግን በፍጹም አንሰራ። ለምን ካላችሁ አንድ ተማሪዎችን በጣም ጊዜ ይጎዳል። አብዛኛው ተማሪዎች ጊዜ የላቸውም ቲዩቶሪያልና በዚህም የሚል ከሆነ አንዱ ራሱ ጆይን አድርገኝ ጊዜ የለኝም በየጊዜ ወደ ቴሌግራም ጆይን አደርጋለሁ ብሎኝ ነበር። አንዳንድ ተማሪዎችም ሼር እያደረጉኝ ነበር። ይህንን ታሳቢ በማድረግ ያው አንድ አስተማሪ ሁሉንም ትምህርቶች አያስተምርም በሚለውም ኮንሰፕት ያው ብዙ የተለያየ ሞጁሎችን ሪቪው አናረግም። ራሳችሁ ላይ እንድትሰሩ እናበረታታቸዋለን ማለት ነው። ስለዚህ ቻናላችን አሁኑኑ መቀላቀል ይኖርባቸዋል ማለት ነው። ቴሌግራም ቻናል ላይ ዩዘር ኔም ያለ ወይ እዚህ ላይ አስቀምጥላችኋለሁ። ስክሪን ላይ በሚታያችሁ ቴሌግራም ቻናል ላይ ሄዳችሁ እዛ ላይ ቀጥታ ዳይሬክትሊ ዩዘር ኔም ነክታችሁ እኔን ኮንታክት ማድረግ ብቻ ነው። ከዛም በኋላ ጆይን አደረጋችሁ በቀጣይ ሳምንታት እንጀምራለን ትምህርቱን። እንደነገርኳችሁ ጥቂት ወንበሮች ብቻ ነው ያሉት፣ ሌሎቹ ኦልሬዲ ተዘግቷል። ተማሪዎች እየገቡ ይገኛሉ። ስለዚህ አሁኑኑ መቀላቀል ይኖርባቸዋል። ብዙ ተማሪዎችን አንቀበልም። በተጨማሪ ምንም ምለው ነገር የለም፣ እዚህ ላይ የምጨምረው ነገር የለም። ይመቻችሁ።